ብርቱካን አባተ ባላለው የጡት ካንሰር ታካሚ ነኝ ከምርመራው ጀምሮ እስከ ቀዶ ጥገናው ያለውን ህክምና የወሰድኩት ቸርችል ጤና ጣቢያ ነው ከዛ በኋላ ግን ወደ ጥቁር አንበሳ ሪፈር ተጻፈልኝና የኬሞ ቴራፒ የራዲዬሽን ቴራፒ የታርጌትድ ቴራፒ አሁን ላይ መወስደው ከዛ ደግሞ የሆርሞን ህክምና ጨምሮ ሁሉንም ህክምናዎች ዶክተሮቹ ባዘዙልኝ መልኩ እየወሰድኩ እገኛለሁ ብርቱካን ካንሰር እንዳለባት ከተነገራት በኋላ በሽታውን ለመቀበል ከባድ ጊዜን አሳልፋለች በስጋትና በሐሳብ የዛላ ምሮዋን ለማበርታት ስታማትር ግን የካንሰር ታካሚዎች ላይ ትኩረት አድርጎ የሚሰራ አንድ ማህበር አገኘች ማህበሩ ንጋት የጡት ካንሰር ድጋፍ ማህበር የሚሰኝ ሲሆን በጡት ካንሰር ታካሚዎች አማካኝነት የተቋቋመና ለእንደ ብርቱካን አይነት ሴቶች ጉልበት የሆነ ማህበር ነው ካንሰር በኔ ዙሪያ ይሄዳል ብዬ አስቤም አላቅም አንደኛ ወጣት ነኝ በያስባለሁ ወጣቶችን ያጠቃልም የሚል ዕውቀቱ አልነበረኝም ከዛ ልክ ስሰማ ያው ዞሮ ሞቴን ነው የጠበቅኩት እንጂ ለዚህ ደርሳለሁ ብዬ ማላሰብኩም እዛው ቸርችል ጤና ጣቢያ የቀዶ ጥገና ስፔሻሊስት ዶክተር ቬሮኒካ አለች ይሄ ማህበር እንዳለ ነገረችኝ ተቀላቀልኩኝ በጣም ብርታት ነው የሆነኝ በጣም ማለት ነው እንዲያውም ከፈጣሪ በታች ከሐኪሞቹም ቀጣይ እነሱን ሳገኝ ብርታት ሆኑኝ የምክር አገልግሎት እንሰጣለን የእርስ በርስ እንትን በወር አንድ ቀን የመገናኛ ጊዜ ያለን በነፃ መድረክ ባለን የተለያዩ ማህበራት ድጋፍ ያደረጉልን የሻይ ቡና እንደ ባህላችን ሻይ ቡና ፕሮግራም አድርገን በዛ ላይ የተለያየ ባለሙያ የጤና ባለሙያ ይጋበዛል በሴት ነው ምን መስላት ነጋትን ያው ሴት ሁሉ ነገር ስለሆነች እናትም እህትም ሀገርም ስለሆነች አላማው ብቻሽን አይደለሽም ነው ማንኛውም ሴት በጡት ካንሰር የተጠቃይ ሴት ብቻዋን አይደለችም እና ጡት ካንሰር መዳን እንደሚቻልና በጡት ካንሰር ዙሪያ ያሉ ቤተሰብንም ጭምር በዛ መሃል ያሉትን ቤተሰቦችንም ጭምር እንደ ህይወት መስመር ሆና ታገለግላለሽ ነጋት ከህክምና ባለሙያ ውጪ በማህበረሰብ ውስጥ ያሉ ሰዎች ስለዛ ሁኔታ ግንዛቤ ማስጨበጫ ሲሰጧቸው የተሻለ ተቀባይነት ይኖረዋልና ያንን በማድረግ በጣም እየሰሩ ነው ያለው በተለያየ ቦታ እዚህ ጥቁር አንበሳ ሆስፒታልም ቸርችል ክሊኒክም ቢሆን ምንም አይነት ታካሚ ስትመጣ ያላትን ጥያቄ በመመለስ ከራሳቸው ልምድ ያለፉበትን በማካፈል እንዲሁም ደግሞ አንዳንድ ጊዜ ከክፍለ ሀገር ሪፈር ተደርገው የሚመጡ ሰዎች ሲኖሩ ወዴት መሄድ እንዳለባቸው ምን ማድረግ እንዳለባቸው ስለማያውቁ እሱን እነዚህ ሰዎች ጋይድ ያረጋቸው መንገዱን ያሳያቸው የገንዘብ እጥረትም ሊኖር ይችላል ለህክምና ለሱም ፈንድ ያፈላለጉ ብዙ ሰዎች ህክምናቸውን እንዲጨርሱ ረድተዋል ማለት ነው የዛሬ 2 ዓመት የተመሰረተው ማህበሩ ከ280 በላይ አባላት አሉት እርስ በርስ በመደጋገፍና አንዱ ላንዱ በመድረስ በጡት ካንሰር ለተያዙ ሴቶች ተስፋ ሆኗል ንጋት የጡት ካንሰር ድጋፍ ማህበር አባላቱ እርስ በርስ ከመማር ባለፈ በኢኮኖሚ ራሳቸውን እንዲችሉም ማህበሩ ጥረት ያደርጋል በምን እንለወጥ በሚል እጅ ስራ እንሰራለን በተለያዩ ቦታ ጋር ሸጠን ምንም ባናገኝም ባገኘናት እንጽናናለን ያው ለካውንስሊንግ በነፃ በሳምንት አንድ ሴት በሳምንት አንድ ቀን ይደርስባታል ነፃ አገልግሎት ለመስጠት በዚች ቢሮ በጥቁር አንበሳ ግቢ በቸርችል ጤና ጣቢያ ስለምንሰጥ እጅ ስራዎች ይዘን እንቀመጣለን ሰውን እስከምናገኝ እኛ ለኛ የሚባል ከስዳት ተመላሽ ቡድን ሄደን ስንጠይቃቸው ስናነጋግራቸው በጣም ደስተኛ በመሆን 10 የንጋት አባላት በነፃ የስልጣን አገልግሎት ሰጡን ከዛ 4 ሴቶች ነጥረው ወጡ ከአራቱ ሴቶች ተመርቀው በህጋዊ መንገድ ተመርቀው ሲኦሲ ወስደው ወደ ስራውን ገብተዋል ኦፕሬሽን ተሰራ ካንሰር ታማሚ በሆንኩበት ሰዓት ማለት ነው ከዛ በኋላ ይሄንን ማህበር አገኘው ሰፖርት ግሩፕ ውስጥ አስገቡኝ ከዛ በኋላ እነሱ ባመቻቹት ምክንያት ስልጣናውን አገኘው ስልጣናውን እንደጨረሰ ወደ ስፌት ገባል ህክምናውም ቀጣይነት አለው ያው ባንድን ተስተ ተመልሶ ይመጣል በሽታው ስለዚህ ቤት ቁጭ ብለሽ አይደለም ተጣባቂው እየሰራሽ እየታከምሽ እንደማንኛውም ሰው ቆመሽ መግባት አለብሽ እና እንችላለን እና ሌሎችም ደግሞ እንደዚህ ቤት ቁጭ ብለው በሽታቸውን ሜዶ ሳይታከሙ ከሚሞቱ እኛን አይተው አሃ እነዚህ እየታከሙም እየታገሉ እንግዲህ ህክምናው አይለኛ ነው እየታገሉ ይሄንን
ስራ እንት ማለታቸው በጣም ጥሩ ነው ብለው እኛን አይተው እንዲመጡ ያልታከሙ ተደብቀው ያሉ እንዲወጡ በጣም ይጠቅማል ለኛም ጠቅሞናል እኛም ታከመን ቤት ሄደን ብርድ ልብሳችን ለብሰን ነበር ምንተኛው ለምን የምትሰሚው ሌላ ነገር ነው እና በዛ ግን አሁንኛ እህቶቻችን ስናገ አንዷ ካንዷ ሼር በመደራረግ ይሄው ተደጋግፈን አለን ማህበሩ በአባላቱ ጥረትና ከተለያዩ ድርጅቶች በሚያገኘው ትንሽ ድጋፍ ይንቀሳቀሳል ለማህበረሰቡ ትምርቱን እንዴት ማድረስ እንዳለባቸው ኢንፎርሜሽን እንሰጣቸዋለን የተወሰነ ሳይንቲፊክ ኖሌጅም ያስፈልጋል እሱን ፕሮቫይድ እናደርጋቸዋለን እንዲሁም ደግሞ የሚያስፈልጉ ፕላትፎርሞች ይኖራሉ ዝግጅቶች ይኖራሉ ለምሳሌ እዛ ዝግጅቶች ላይ እንዲሳተፉ እናደርጋለን እንዲሁም ደግሞ በሚፈልጉበት ጊዜ የኛን ሰፖርት በሚፈልጉበት ጊዜ በማንኛውም ሰዓት ለማስተማርም ትምርት ለመስጠት ከነሱ ጋርም ሄዶ የተለያዩ ስራዎችን ለመስራት ፈቃደኞች ነን አብረናቸው ነው ያለነው ከጎናቸው ነው ያለነው እነሱም ይደግፉናል እኛም እንደዚህ ትምርት ስንሰጥ እነሱም እየመጡ የራሳቸውን ኤክስፒሪየንስ ሼር ያደረጉ የተሻለ ተቀባይነት እንዲኖረው ትምርታችን ይረዳሉ ማለት ነው ንጋት ብዙ ነገር አሁን ዳዴ ያለች ነው ብዙ ነገር ያስፈልጋታል ንጋትን ማገዝ ስንፈልግ ግዴታ በገንዘብ ብቻ አይደለም በእውቀትም ባላቸው ነገሮች ማገዝ የሚችሉ ሰዎች ከጎናችን ቢሆኑ ደስ ይለናል ለምሳሌ የአይቲ ባለሙያ እንደዚህ ሚዲያ ላይ ያሉ ሰዎች ከኛ ጋር አብረው ቢሰሩ ብዙ ነገር ያስፈልጋታል ንጋትና ገንዘብ ብቻ ሳይሆን በእውቀታቸው መተው ምን እናገዛችሁ ቢሉን ከኛ ጋር ደስ ይለናል